ሰላም ሰላም እንዴት ናችሁ? ሜሪ ለርኒንግ ነው። ዛሬ የምንመለከተው ኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ ሁለተኛውን ቻፕተር 2 ኦዲት ኦፍ ሴልስ ኤንድ ኮሌክሽን ሳይክል ኦር ሪቬኑ ሳይክል የሚለውን ይሆናል። በዚህ ቻፕተር ውስጥ የምንመለከታቸው ፖይንቶች ኦቨርቪው ኦፍ ዘ ሳይክል፣ ኪ አሰርሽንስ ኤንድ ሪስክስ፣ ኮመን ፍራውድ ሪስክስ፣ tests of details of balances, key assertions of details of balances and common procedures in tests of details of balances ይሆናል ማለት ነው። ከመጀመሪያው ስንነሳ overview of the cycle, audit sales and collection cycle begins with the account identification of the needs of a product or service and ends with the collection of payments. በዚህ በኦዲት ሴልስ ኤንድ ኮሌክሽን ሳይክል ውስጥ የምንመለከታቸው ሁለት ቤዚክ ፖይንቶች አሉ። የመጀመሪያው ይሄ ምንድነው? ኦዲት ሴልስ ኤንድ ኮሌክሽን ሳይክል የሚጀምረው የተለያዩ አካውንቶች አሉን። እነዚህን አካውንቶች አይደንቲፋይ ማድረግ፣ መለየት እንዲሁም ደግሞ በፕሮዳክቱና በምርቱና በአገልግሎቱ ላይ የሚኖራቸውን አስተዋጽኦ እንዲሁም ለፕሮዳክቱና ለሰርቪሱ ያላቸውን አስፈላጊነት አይደንቲፋይ እናደርጋለን ወይም እንለያለን ማለት ነው። እነዚህ ቤዚክ አካውንቶች ምንድናቸው? አሴት፣ ሊያቢሊቲ፣ ኢኩዊቲ፣ ሬቬኑ ኤንድ ኤክስፔንስ የሚባሉ 5 አካውንቶች አሉን። እነዚህን አካውንቶች አይደንቲፋይ እናደርጋለን። እንዲሁም በምርትና በአገልግሎት ውስጥ የሚኖራቸውን አስፈላጊነት እንዲሁ እንለያለን ማለት ነው። ይሄ መጀመሪያው ስቴፕ ነው። ከዚህ በመቀጠል ደግሞ የመጨረሻው ስቴፕ በኦዲት ሴልስ ኤንድ ኮሌክሽን ሳይክል ውስጥ ምንድነው? ኮሌክሽን ኦፍ ፔመንትስ። እነዚህ 5ቱ አካውንቶች አይደንቲፋይ ካደረግን በኋላ የተለያዩ ትራንዛክሽኖች ይኖሩናል። በእነዚህ ትራንዛክሽኖች መካከል የተለያዩ በዱቤ የሸጥናቸው ያልተሰበሰቡ ሂሳቦች ይኖራሉ። እነዚህን ኮሌክት ማድረግ፣ ክፍያዎችን መሰብሰብ ማለት ነው ይኖራል ማለት ነው። የመጀመሪያው አይደንቲፋይ ማድረግ አካውንቶችን እንዲሁም ፕሮዳክት እና ሰርቪሶቹን አስፈላጊነታቸውን ለምን እንዳስፈለጉም በዛው መለየት ይሆናል። በመጨረሻ ደግሞ ፔመንቶችን ወይም ክፍያዎችን መሰብሰብ። ይሄ በኦዲት ሴልስ ኤንድ ኮሌክሽን ሳይክል ውስጥ የሚከናወኑ ተግባራት ናቸው። the sales and collection cycle is also known as revenue cycle። ይህ ሴልስ ኤንድ ኮሌክሽን ሳይክል ሬቬኑ ሳይክል ይባላል ማለት ነው። በውስጡ ምን ምን ፖይንቶች ይይዛሉ? ኦል ቢዝነስ ፕሮሰስ ሪሌትድ ቱ ሴልስ ኦፍ ጉድስ ኦር ሰርቪስስ፣ ቢሊንግ ከስተመርስ፣ የተለያዩ እቃዎችን ከመሸጥ እቃዎችና አገልግሎቶችን ከመሸጥ ይነሳል። ከዛ ቢሊንግ ከስተመሮችን ቢል ማድረግ፣ ክፍያ እንዲከፍሉ የክፍያ ደረሰኞችን እንዲሁም የክፍያ አማራጮችን ማቅረብ፣ እንዲሁም ክፍያዎችን መሰብሰብ ኮሌክቲንግ ፔመንትስ ኤንድ ሪከርዲንግ ሬቬኑ፣ ገቢዎችን ወይም ሪቬኑን ሪከርድ ማድረግ መመዝገብ ይሆናል ማለት ነው። ይሄ ሴልስ ኤንድ ኮሌክሽን ሳይክል ኢንሹር የሚያደርግልን ወይም የሚያረጋግጥልን ምንድነው? የተለያዩ የገቢ ግብይቶች ወይም ትራንዛክሽኖች በተገቢ ሁኔታ መመዝገባቸውን፣ የተለያዩ ሌጋል ዶክመንቶች መኖራቸውን፣ በተገቢው ፍቃድ ማግኘታቸውን እንዲሁም በተፈቀደለት ሰው መመዝገባቸውን እንዲሁም በተገቢ ሁኔታ መሰብሰባቸውን እንትን ይልልናል ማለት ነው፣ ያረጋግጥልናል። ይሄ ኦዲት ሴልስ ኤንድ ኮሌክሽን ሳይክል። ሁለተኛ ላይ የምንመለከተው ኪ አሰርሽንስ ኤንድ ሪስክስ ነው። የተለያዩ አሰርሽኖች እና ሪስኮች ይኖራሉ። አሰርሽን ስንል እንከን ይሆናል ማለት ነው። አሰርሽንስ አር ክሌምስ ኦር ስቴትመንትስ ሪጋርዲንግ ዘ ፋይናንሻል ስቴትመንትስ። አሰርሽን ስንል የተለያዩ ክሌሞች ናቸው። የተለያዩ እንከኖች በተለያዩ በፋይናንሻል ስቴትመንቶች ውስጥ የምናገኛቸው ወይም እንደ ኦዲተር
ቼክ የምናደርጋቸው ነገሮች ናቸው ማለት ነው። ኦዲተርስ አሰስ the financial statements based on the key assertions ኦዲተሮች በእነዚህ በአራቱ ቤዚክ ፋይናንሻል ስቴትመንቶች ውስጥ ይህንን እንከኖች እነዚህን ከታች የምንመለከታቸውን እንከኖች ይፈልጋሉ ማለት ነው። ማለት በተገቢ ሁኔታ እንትን ማድረጋቸውን ፕሮፐርሊ መዘጋጀታቸውን ለማረጋገጥ እነዚህ አራቱ ፋይናንሻል ስቴትመንቶች ኢንካም ስቴትመንት፣ ባላንስ ሺት፣ ካሽ ፍሎ እንዲሁም ስቴትመንት ኦፍ ኦነርስ ኢኩዊቲ እነዚህን ኦዲተሩ እንደ ኦዲተር አሰስ ያደርጋል፣ ቼክ ያደርጋል ማለት ነው። የመጀመሪያው ኦከረንስ ነው። ሴልስ ሪከርድድ ዋን ዛት አክቹዋሊ ሀፕንድ የተለያዩ ሽያጮች ይኖራሉ። እነዚህ ሽያጮች በተገቢ ሁኔታ ሀፕን ማድረጋቸውን መፈጠራቸውን እንዲሁም በተገቢ ሁኔታ መመዝገባቸውን እንደ ኦዲተር ኦከር ማድረጋቸውን በተገቢ ሁኔታ መገኘታቸውን ወይም ድርጊቱ መፈጠሩን እንትን ያደርጋል ማለት ነው፣ ቼክ ያደርጋል እንደ ኦዲተር አንድ ኦዲተር። ሪስኩ ምንድነው? ፌክ ሴልስ ኦር ሬቬኑ ሪኮግኒሽን ፍራውድ የተሳሳተ ሽያጭ ነው በዚህ መካከል የሚፈጠረው ሪስክ። እንዲሁም ሪቬኑ ሪኮግኒሽን ፍራውድ ሆን ተብሎ የሌለ ሽያጭ ወይም ያልተፈጠረን ገቢ ተፈጥሯል ብሎ በመጭበርበር ሲመዘገብ እንዲሁም የሌለ ሽያጭ ተሽጧል ሲባል ያ እንደ ሪስክ ይሆናል ማለት ነው። ሁለተኛው ኮምፕሊትነስ ነው። ኦል ሴልስ ዛት ኦከርድ አር ሪከርድድ ሜኪንግ ሹር ዛት ኖ ሪቬኑ ኢዝ ሌፍት። ኮምፕሊትነስ ስንል ሙሉነት ነው። የተለያዩ ሽያጮች በተገቢ ሁኔታ መመዝገባቸውን እንዲሁም ምንም አይነት የቀረ የገቢ ደረሰኝ ሊሆን ይችላል፣ ምንም አይነት ከገቢ ጋር በተያያዘ የገባ ገቢ በተገቢ ሁኔታ መመዝገቡን እንዲሁም የቀረ አለመኖሩን ቼክ እናደርጋለን ማለት ነው። በዚህ ጋር የሚፈጠረው ሪስክ ምንድነው? አንደርስቴቲንግ ሪቬኑ ኦር አንደርስቴትመንት ኦፍ ሪቬኑ ሪቬኑን ዝቅ አድርጎ መመዝገብ እንዲሁም ደግሞ ዝቅ ማድረግ የተለያዩ ገቢዎችን እነዚህ ከኮምፕሊትነስ ጋር በተያያዘ የሚመጡ ሪስኮች ናቸው። ሶስተኛው አኪዩሬሲ ሴልስ አካውንትስ አር ሪከርድድ ኮሬክትሊ በተገቢ ሁኔታ ሽያጮች በተገቢው አማውንት ኮሬክትሊ መመዝገባቸውን ቼክ እናደርጋለን። ለምሳሌ 100,000 ብር የተሸጠ የሆነ ፕሮዳክት ቢኖረን 10,000 ብር ብለን ከመዘገብን በተገቢው አማውንት አልመዘገብንም ማለት ነው። ከዚህ ጋር በተያያዘ የሚፈጠሩ ሪስኮች ምንድነው? ኢንኮሬክት ፕራይሲንግ ወይም ዋጋቸው በተገቢ ሁኔታ የተሳሳተ ፕራይሲንግ ሲኖር ዲስካውንቶች የራሳቸው ኢምፓክት ይኖራቸዋል። በዚህ ላይ ኢንቮይሲንግ ኤረርስ የደረሰኝ ስህተቶች እንዲሁም ከደረሰኞች ጋር የተያያዙ የተለያዩ በስህተት የሚመዘገቡ ነገሮች በተገቢው አማውንት ካልተመዘገቡ የራሳቸው የሆነ ተጽዕኖ ይኖራቸዋል ማለት ነው። ከዚህ ጋር በተያያዘ ኦዲተሮች ፕሮፐር ካልኩሌሽን ኦፍ ፕራይስስ ኳንቲቲስ ኢዝ ኒድድ ኦዲተሮች ቼክ ያደርጋሉ። ፕሮፐር ካልኩሌሽን ኦፍ ፕራይስስ ኳንቲቲስ ኢዝ ኒድድ ይህ ለአካውንታንቶች ማለት ነው። አካውንታንቶች በተገቢው አካውንቶችን ፕሮፐርሊ በተገቢው ፕራይስ መመዝገባቸውን እንዲሁም ካልኩሌሽኖቹን በተገቢው ሁኔታ ይመዘግባሉ። እንዲሁም ኳንቲቲያቸውን የተለያየ መጠን በተለያየ ፕራይስ ከሆነ ያንን በመጣልን እንዲሁም በተሸጠው ልክ መመዝገብ ይኖርብናል ማለት ነው። አራተኛ ከትኦፍ ነው። ሴልስ አር ሪከርድድ ኢን ዘ ኮሬክት ፔሪድ ሽያጮች በተገቢው የጊዜ ገደብ ሲመዘገቡ ማለት ነው። ፕሪቬንቲንግ ፕሪማቹር ሴልስ ኦር ሬቬኑ ሪኮግኒሽን ኢንካውንተር ዲሌይድ ሬቬኑ ይሄም ከትኦፍ ስንል በትክክለኛው ጊዜ ሲመዘገቡ ማለት ነው የተለያዩ ሽያጮች። ይሄም ፕሪማቹር ሴልስን ፕሪቬንት ያደርግልናል ማለት ነው። ያልተሸጡ ሽያጮችን ቀድመን ስንመዘግብ ወይም ከእጃችን ባልወጣ ነገር ላይ
ስንመዘግብ ያንን ፕሪማቹር ሴልስ እንለዋለን። ኢንካውንተር ዲሌይድ ሬቬኑ የዘገዩ እንትኖችን ሪቬኑዎችን ደግሞ እንዳሉ አድርገን ስንመዘግብም ያ ሌላኛው ችግር ነው ማለት ነው። ከዚህ ጋር በተያያዘ ያሉት ሪስኮች ፕሪማቹር ሪቬኑ ኦር ዲሌይድ ሪቬኑ ይሆናል ማለት ነው። ያላገኘኑን ገቢ ወይም ያላገኘኑን ገንዘብ እንደራሳችን አድርገን ስንመዘግብ እንዲሁም ደግሞ የዘገየ ሪቬኑ እንዲሁ የራሱ የሆነ ኢምፓክት ይኖረዋል። ይሄ ሪስክ ይሆናል ማለት ነው። በከቶፍ ላይ 5ኛ ክላሲፊኬሽን ሜኪንግ ሹር ዛት ሴልስ ሪተርንስ ኤንድ አላዋንስስ አር ፕሮፐርሊ ካቴጎራይዝድ። ክላሲፊኬሽን ላይ ሽያጮች፣ ሪተርን ኤንድ አላዋንሶች ተሽጠው የተመለሱ እቃዎች ይኖራሉ። እነዚህን ነገሮች ፕሮፐርሊ ክላሲፋይ ማድረግ ይኖርብናል በተገቢው ካቴጎሪ ማለት ነው። ሴልስ ኤንድ አካውንት ሪሲቨብልስ አር ኮሬክትሊ ክላሲፋይድ። ሽያጭና የተሰብሳቢ ሂሳቦችን በተገቢ ሁኔታ በየራሳቸው ክላሲፋይ ማድረግ ይኖርብናል ወይም በየራሳቸው ምድብ መመደብ ይኖርብናል ማለት ነው። ከዚህ ጋር በተያያዘ ሪስኩ ምንድነው? ሚስ ክላሲፊኬሽን ኦፍ ሪቬኑ ኦር ሪሲቨብል ገቢዎችን እንዲሁም ደግሞ ተሰብሳቢ ሂሳቦችን ሚስ ክላሲፋይ ማድረግ ማለት ያለ ራሳቸው ክላሲፊኬሽን ያለ ቦታቸው ክላሲፋይ አድርገን ስናስቀምጥ ይሄ አንደኛው ሪስክ ይሆናል ማለት ነው። 6ኛ ቫሉዌሽን ኤንድ አሎኬሽን ነው። አካውንት ሪሲቨብልስ አር ፕሮፐርሊ ቫሊዩድ። የተለያዩ ተሰብሳቢ ሂሳቦች በተገቢ ሁኔታ ቫሊዩድ በየራሳቸው ዋጋ መመዝገብ ይኖርባቸዋል ማለት ነው። አንኮሌክተብል አካውንት ኖት ሪትን ኦፍ ኦር ባድ ዴት ያልተሰበሰቡ ሂሳቦች ሳይጻፉ ሲቀሩ ማለት በራሳቸው በተመደበላቸው አማውንት እና በተመደበላቸው በወጣላቸው ቫልዩ መሰረት በወጣላቸው ዋጋ መሰረት ሳይመዘገቡ ሲቀሩ ያም የራሱ የሆነ ሪስክ ነው። ያልተሰበሰቡ ሂሳቦች እንዲሁም አሎኬት ሳይደረጉ ሲቀሩ ማለት ነው። ያም የራሱ የሆነ ሪስክ ነው ማለት ነው። 7ኛ ራይትስ ኤንድ ኦብሊጌሽን ዘ ካምፓኒ ኦውንስ ዘ ሪሲቨብል። የተለያዩ ካምፓኒዎች ይኖራሉ ሪሲቨብሎችን ኦውን ያደርጋሉ፣ የተሰብሳቢ ሂሳቦችን የራሳቸው ያደርጋሉ። ይሄ ከመብትና ከግዴታ አንፃር ማለት ነው። ሪስኩ ምንድነው? ሪሲቨብልስ ፕሌጅድ አስ ኮላትራል በት ኖት ዲስክሎዝድ። ይሄ ለምሳሌ በዚህ ሁኔታ ላይ ምን አለ መሰላችሁ? የሆነ ቢልዲንግ እኛ ለመከራየት ወይም ደግሞ ለመግዛት ብንፈልግ በመጀመሪያ ያ ቢልዲንግ በሌላ ሰው እንደ ኮላተራል እንደ ማስያዣ ተይዞ ነበር ወይም ለሌላ ሰው እንደ ሪሲቨብል ፕሌጅድ ተደርጓል። እንደ ተሰብሳቢ ሂሳብ እንትን ተብሏል ማለት ነው። እንደ ኮላተራል ተይዟል። እኛ ግን ያንን እንትን ቢልዲንግ ሳናቅ ወይም ያ ከሌላ ሰው ጋር የነበረው ትራንዛክሽን ሳይቋረጥ እኛ ወደዛ ትራንዛክሽን ብንገባ ምንድነው ኦብሊጌሽኑ ወደኛ ይመጣል። ሙሉ ለሙሉ ባለመብት አንሆንም። የተለያዩ ክፍያዎች ወደኛ ይመጡብናል ማለት ነው። እና ፕሮፐርሊ ዲስክሎዝ መደረግ አለባቸው። እንደዚህ አይነት ትራንዛክሽኖች ሁለት ቦታ እንትን መባል የለባቸውም ማለት ነው። በፊት የነበረው ትራንዛክሽን በተገቢ ሁኔታ ተቋርጦ ከአዲስ መቀጠል ይኖርበታል ማለት ነው። ከራይት እና ከኦብሊጌሽን አንፃር ይሄ ነው። በቀጣይ የምንመለከተው ኮመን ፍራውድ ሪስክስ ነው። ለዛሬ ይሄኛውን ፓርት ብቻ አይተናል ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን።